ታሪክ እንደነበረ አይቀጥልም። እንደ ትላንትናው አይቀጥልም። ትላንት እንደነበርክ፣ ትላንት እንደበላ፣ ትላንት እንደጠጣ፣ ትላንት እንደለበስክ፣ ትላንት በምትኖረው ስፍራ ነገ አትቆይም። እግዚአብሔር ነገውን ከዛሬ የተሻለ ያደርጋል። ከእግዚአብሔር ጋር ቆይ እንጂ፣ ከእግዚአብሔር ጋር አውራ እንጂ። እግዚአብሔር ከዛሬ ነገውን የተሻለ ያደርጋል። አትፍራ፣ አትጨነቅ። ከዛሬ ነገ የተሻለ ይሆናል። ራስህን የሰዎችን ብልጽግና ወይም የሰዎችን ከፍታ እያየህ ራስህን አታጎሳቁል፣ አትጉዳ ራስህን። ሰዎች የደረሱበትን ካልደረስኩ ያልክ እየተጨነክ፣ ያዘንክ፣ ያለቀስክ፣ እየተከዝክ ራስህን አትጉዳ። ሰዎችን ለመድረስ ብለህ ራስህን አትጉዳ። ሰዎችን ለመድረስ እየተጨነክ፣ ግራ እየተጋባ እያለቀስክ ራስህን አትጉዳ። ያንተው ያንተ ነው። ብቆይም ማንም አይበላው። እግዚአብሔር ላንተ ያዘጋጀውን ላንተ ይሰጣል። ያንተ ተስፋ ማንም አይበላው። ለማንም እግዚአብሔር አይሰጥም። ላንተ ያለውን ላንተ ነው የሚሰጠው። እግዚአብሔር ባለበት ቁጭ በል። እግዚአብሔር ሆይ መቼ የኔ ታሪክ ይቀየራል? መች ሰው ሆናለሁ? መች እከበራለሁ? የኔ ታሪክ እግዚአብሔር ሆይ መቼ ነው የሚቀየረው? ሰው የደረሰበትን መቼ ይደርሳለሁ? ሰው የሆነውን መቼ ይሆናል? የሰዎች ታሪክ እየተቀየረ ባለበት ጊዜ ሰዎችን በማየት እየተከዝኩ፣ እያዘንኩ፣ ቀረው እያልኩ፣ ወይኔ እያልኩ ራስን ከሰዎች ጋር አወዳድራለሁ። እንደዚህ የምትሉ ሰዎች አላችሁ። አንድ መልእክት አለ። ያንቺ ቀን፣ ያንተ ቀን፣ ያንተ ክብር፣ ያንቺ ክብር የሚበልጥ ስለሆነ ዘገየ እንጂ ዘገይቶ እንዲጠፋ አይደለም። የእናንተ የዘገየው ወፍራም ሆኖ ሊመጣ ነው። እግዚአብሔርን የያዘ ሰው፣ በእግዚአብሔር የተደገፈ ሰው፣ እግዚአብሔር መርኩዜ ነው ያለ ሰው፣ እግዚአብሔር እጄን ይዟል ያለ ሰው፣ በእግዚአብሔር እጅ ዘመኑን ያኖረ ሰው፣ በእግዚአብሔር የተደገፈ ሰው በህይወት ዕድሜ ሁሉ ሰዎች ብዙ አይነት ኪሳራ እላዩ ላይ ሲያውጁ፣ ሰዎች ብዙ አይነት መከራ በላዩ ላይ ሲያውጁ፣ ሰዎች ያዩትን እና የተመለከቱትን እላዩ ላይ ሲያደርጉ፣ ሲንቁ፣ ሲተፉበት ያ ሰው እግዚአብሔር ስላለ ጠንክሮ ጸንቶ ይቆማል። የመከራ ንፋስና ዝናብ ይዘው አይሄድም። የመከራው እንጀራ እሱ ላይ ሊፈራረቅ ይችላል። ነገር ግን አንድ ቀን ከላዩ ላይ ይገፈፋል፣ ይነሳል። እሱ እንደ ሌላ ሰው ይሆናል። በእግዚአብሔር እጅ የተደገፈ ሰው፣ በእግዚአብሔር እጅ እየኖረ ያለ ሰው፣ እግዚአብሔር ይበቃኛል ያለ ሰው፣ እግዚአብሔር አባቴ ነው ያለ ሰው፣ እግዚአብሔር ለሁሉም ነገር ይበቃኛል ያለ ሰው፣ በእግዚአብሔር ሁሉንም ነገር እየጣለ ሰው፣ እግዚአብሔር የያዘ ነገር አይወድቅም። እግዚአብሔር የያዘው ነገር አይጠፋም። እግዚአብሔር የያዘው ነገር በፍጹም እንደተበላሽ አይቀርም። እግዚአብሔር የያዘው ነገር፣ በእግዚአብሔር እጅ የገባ ነገር፣ በእግዚአብሔር እጅ ያንተ ነገር ካለ፣ በእግዚአብሔር እጅ ያንቺ ነገር ካለ ነገራችሁ እንደተሰበረ አይቀርም። አንድ ቀን ይጠገናል። እንደ ሞተ አይቀርም። አንድ ቀን ይነሳል። እንደ ተበላሸ አይቀርም። አንድ ቀን ይስተካከላል። እንደሆነ እንዲሁ አይቀርም። እግዚአብሔር አንድ ቀን ጣልቃ ይገባለታል። የእግዚአብሔር እጅ ተማምናችሁ፣ የእግዚአብሔርን እጅ ተማምናችሁ በእግዚአብሔር እጅ እንደወደቃችሁ እግዚአብሔር ሊረዳችሁ ቅርብ ነው። እግዚአብሔር ሊያግዛችሁ ቅርብ ነው። እግዚአብሔር